ግን ቤት ውስጥ እንደዚህ አይነት ነገር ማየት አልፈልግም ማለት እኮ ቀጥታ አንደኛው አማርኛ አይደል? ስመጣ ደግሞ ማለት ነው ያውን እንዴት እንደማደርግ ግራ እየገባኝ ስርዓቷን እናስይዛታለን። ዝም በላት እሺ። የኛ ስርዓተ ቢስዋ ስርዓተ ቢስዋ ናት ወይስ ስርዓት ያላትዋ እንበላት? ስርዓት ያላትዋ ስርዓት ኖሮሽ ነው እንደ ሩታን ስርዓት እናስይዛታለን የምትይው? እንደው ስለ ራስሽ ስርዓት ምን እንደሆነ ራሱ ባወቅሽና በተረዳሽ። እውነቴን ነው የምልሽ። ስርዓት ማለት ምን አይነት እንደሆነ ማለት ነው። በምን አይነት ቤተሰብ እንደመጣሽ ራሱ ብታቂ ኖሮ እውነት ለመናገር ስለ ስርዓት አታወሪም ነበር። እዚህ ጋር እንግዲህ ውሽሚት ማታ እናንተ ምንድነው ይሄንን አክል አሽቃበጥሽሳ? ማሽቃበጥ ማሽቋለጥ ሆነ ስራሽን ማለት ነው። ቀጥሎ ደግሞ ባልና ሚስት ናቸው፣ ልጃቸው ነው በመሀል ያለው ሩታ በቤት ውስጥ እኮ የራስሽ ህይወት አትኖሪ አላለሽም። ነገር ግን ቤት ውስጥ ማሳለፍ አትችይም ነው የሚልሽ። ምን አገባሽ? ምን አገባሽ? ቤቷ ነው የኖረችበትን ቤት ወልዳ የምትኖርበትን ቤት በፍቅር እስከ ዛሬ ድረስ ተጠላልፈው ሄደው እንኳን የኖሩበት የከረሙበት ቤት ነው፣ ያረገዙበት ቤት፣ አሁን ልጃቸው ይዛው የገቡበት ቤት። ምን አግብቶሽ ነው አንቺ እንደ እርጎ ዝም ብትልቅ የምትይው ማለት ሰዎች የሚት? እውነቴ ነው የምልሽ። ኧረ ያስጠላብሻል። ደግሞ ስርዓት የሚባለው ስርዓት ስነ ስርዓት የምታውቅ ሴት ናት ስለ ስርዓት የምታወራው ማለት ነው። እና ስርዓት አስይዛለሁ ብላ ነበረ፣ ነገር ግን አፏን ይዛ ወታለች ማለት ነው። ልክስክስ ደግሞ ተቃቅፈው ደግሞ አብርሃም ማለት ነው ሚስትህን የልጅህን እንዳት ስታወራ እንደዚህ ውሽማህን ወይም ደግሞ ቅምጥህን እንትን አቅፋ አታውራ፣ ቪዲዮ አትስራ። እውነት የሚያስጠላና የሚያምርብህ ነገር ለይ። ድራማ ነው እናውቃለን፣ ነገር ግን ያስጠላብሃል። በአንተ አይጠበቅም፣ በአንተ አይጠበቅም እንዴ በጋሽዬ ልጆች እንደዚህ አይነት ነገር የለም። ነገር ግን እንትናም ጀምረዋል መሰለኝ ኤፍሬም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? እናንተ ላይክ ሸር ሰብስክራይብ እያደረጋችሁልኝ ዳታ እየሞላሁ ነው። እባካችሁ እንዴ አበረታቱኝ። በቃ ላስቆጥርበት በዩቱቡ በራሱ ብር ዳታ ልሙላ። አዎ የባለፈው ወር በራሴ ብር ነው የሞላው። ስለዚህ አሁን በዩቱብ ብር ዳታ መሙላት አለብኝ። ስለዚህ ላይክ እያደረጋችሁልኝ ማለት ነው። ውድ ቤተሰቦች ኮፒ ሊንክም አደርጉልኝ። ቻናሉ እየተነሳ ነው አሁን። ከልብ አመሰግናለሁ። እውነት ለመናገር ምርጥ ቤተሰቦች አላችሁ ቻናሌ 300 ጭራሽ ወላሂ ከትላንት ወዳ ነው መሰለኝ 350 ቢው በ24 ሰዓት ውስጥ የገባች ቪዲዮ አለ ማለት ነው። 350 ያ ማለት አይቆጥርም፣ ምንም አይጠቅምም። ግን ያለ ምንድን ነው ሪፖርት ስለተደረገበት ነው የተዳከመው። እና እናንተም ደግሞ አላሳፈራችሁኝም፣ አስነስታችሁልኛል። ዋንኬ መግባት ጀምረዋል። ከልብ አመሰግናለሁ። ያስባችሁትን ደረጃ ያደርሳችሁ ነው የምለው። ወይኔ አንዳንዴ ስድቤ፣ አንዳንዴ ምርቃቴ፣ ፈጣሪ ወይ እንደው የኔ ምርቃት ይደርሳል፣ እርግማኔ ግን አይደርስም። ውድ ቤተሰቦች እውነቴ ነው የምላችሁ። እኔ አላቅም፣ ምክንያቱም እርግማኔ ቢደርስ ኖሮ የሆነ ሰው እንደው ብቻ ያላልኩት ነገር የለም ምንም አልሆነም። ስለዚህ ምንም አትሆኑ፣ የምረግማችሁ ሪፖርቶች አታደርጉብን፣ ተፋቱን በቃ። ግን ያስጠላል ማለት ነው። እና ወደ ገደለው ስገባ እንግዲህ ውሽሚት የሩታዬ ልጅ አቅፋ ይዛ ሄዳለች። ኧረ በጣም ነው የሚያሳዝነው። እመቤቴን ኩል ይዘቅ ወይ ሃይማኖታችሁ ለየታችሁ አታውቁ፣ ጠንቅቃችሁ አታውቁ። ስለ ሃይማኖታችሁ ብታውቁ ኖሮ እንደዚህ ብላችሁ ይህ መጥፎ ነገር የሆነ ዝሙትን ነገር አታስተዋውቁብንም ነበረ። ግን አሁን እዚህ ጋር እመቤቴን በጣም ነው የሚያሳዝነው። አብርሃም ደግሞ እኔ አሁን ስመጣ ግራ እየገባኝ ነው ምን እንደማደርግ አለ። ስርዓቷን እናስይዛታለን፣ ዝም በላት። መቼ ስርዓት ይዘሻል አንቺ? ስርዓት የሚባለው ምን አይነት ስነ ስርዓት ስታቂ ነው ስለሱ የምታወሪው? የት ጋ ነው ስርዓት የጎደላት እቺ ልጅ? ስርዓት አልጎደላት። ወይኔ እንደው ሸቃላዋ በሆንሽ አንቺ ሰራተኛዋ መሆን ነበር። እንደው ሰራተኝነት ራሱ ጋይዝ እንትን አትሆናትም። ለሩታ ታንዛታለች። እውነቴን ነው የምላችሁ። እንዴ ሰራተኛ እኮ ክብር አላት። እኔ ራሱ ሰራተኛ ነበርኩኝ አረብ ሀገር። ስለዚህ ሰራተኛ ሆኜ እንኳን እኔ በዛባቸዋለሁ። እንዴ ጽዳት የላቸው፣ ንጽህና የላቸው፣ ተግባራቸው የሆነ አይነት። የኛ አስተሳሰብና የእነሱ አስተሳሰብ ይለያል። የሰራተኛ አስተሳሰብና የአሰሪ አስተሳሰብ ይለያል ነው የሚባለው። ነገር ግን አረብና አበሻ አንድ አይደለም። አሁን የአበሻ አሰሪዎች አሉ፣ መልካሞችም አሉ፣ መጥፎችም አሉ ይባላል። እኔ ሰርቼ አላውቅም የሰው ቤት። ከአሁንም በኋላ አልሰራም፣ አያሰራኝም፣ አያሳይ አረ ሞታት አለው እንጂ አልሰራም። እውነቴን ነው የምላችሁ። እና እሷ ሰራተኛ ለመሆን እንኳን ታንሳለች ነው የምላችሁ። እሺ ታንሳለች፣ እኛ ግን እንበልጣታለን ማለት ነው ለእሷ። ይሄ የምላችሁ ለምንድን ነው? ልክስክስ ስለሆነች። እንዴ ሰራተኛ ሆና የባሰ ደግሞ ዲቃላ በዲቃላ ታድርገው እንደ ቤቱ እናንተ እኮ ትቀልዳላችሁ። እውነት ቤቱን ትግባና በየጊዜው ሄዳ ታምጣ። ወሽቀሽ ነው ወሽማችሁ። ለምን ዝሆን አግብታችሁ እንቁራሪት ወልዳችሁ ለምን ፍየል ወሽማችሁ ከሀገራት ወጡ ማለች አንዲት ልጅ ማለት ነው። አሁን እናንተ
እነዚህ ልታደርጉ ነው ጋይዝ። እኔ መጥፎ ነገር መናገር አልፈልግም ነበረ፣ ነገር ግን ማለት ነው የሩታዬ ሰራተኛ እሷ ከሆነች ሰራተኛነት ሲጀምር ከሰራተኛ ታንሳለች። አንድ ሁለተኛ ደግሞ ቤቱ ድቃላ በድቃላ ያደርገዋለች። አለቀ። አይመለከተኝም። ከማን ነው የምታመጣው? ውጭ ወጥታ ታመጣም እንዴ? ግዴታ አብርሃም ብቻ ነው እንዲ ያለው? አብርሃም ንቅንቅ አይልም። ከሩታ ሌላ ሴት አያይም። ነገርኳችሁ፣ አምናችሁ ተቀበሉ። አያይም፣ እንድንክችም አያደርገውም፣ አይነካትም። እንደዚህ በጣቱም በራሱ አይነካትም እና ከሩታ ውጭ መውለድም አይፈልግም፣ አይተኛም፣ አያቀፍምም። ነገር ግን ለቪዲዮ ሲያቅፍ ስታዩት ግን ያስጠላል። እናንተ ይደብራል፣ እውነት ይደብራል። እኔ ለቪዲዮ እንኳን ቢሆን አታቅፍ አንተ ልጅ እንዴ! በቃ አታናደን፣ እውነት አታቅፋት እንዴ! ልችን በጣም ነው የሚደብረው፣ በጣም ነው የሚያስጠላው። በቃ ጀነን በል። የልጅ አባት ነው። አሁን ምን ያልከሰክሰሃል? አትልከስከስብን እንዴ! እንደ አብርሃም ደነዝ ሰው አይቻላቅም አሉ ኮሜንት ስራ። እውነታቸው እኮ ነው። እንደ ምንድነው ያደነዘዘ? አንተ ልጅ አትደንዝዝ፣ ወደ ራስህ ተመለስ። ሚስትህን ይዘህ ተንከባከብ። አለቀ። ሌላ ጉዳይ የለውም እኮ። እቺ ደግሞ ስርዓተ ቢሷ፣ ስርዓት የሌላት ስርዓት ያጣችዋ ሴትዮ ደግሞ ስርዓት ብታስይዝለን ደስ ይለናል። እሷ ግን ለሌላኛው ሰው ስርዓት ልታስይዝ ነው። ስርዓት ዋንነት ይዛሻለን በበላት። ጋይዝ ስለ ስርዓት ስታወሩ ስለ ራሳችሁ ስርዓት ምን እንደሆነ ማወቅ አለባችሁ እያንዳንዳችሁ። ስርዓት ማለት ራሷን ሰብስባ የምትኖር ሴት ናት። ቤተሰብ የማታሰድብ። አሁን የምትሰሪው ቪዲዮ አንቺ ስርዓት ያለው ቪዲዮ ነው እንደምትሰሪው? የሆነ በቃ ቤተሰብ የማያስንቅ ራስን የማያዋርድ ቪዲዮ ነው እንደምትሰሪው? አይደለም እኮ ቤተሰብን የሚያሰድብ ራስን የሚያስንቅ ብቻ ብዙ ነገር አለው። ለማንኛውም ውድ ቤተሰቦች እሷ እናንተ እየተዘፈዘፈች ነው። አሁን ደግሞ እየባሰባት ነው። እንግዲህ ስትወጣ በሩታ ቤት ወደ ውጭ ሲወጡ የሆነ ቂጧ ወደዛ ወደዚህ ወደዛ ወደዚህ እያለች ነበረ። ዝፍዝፍ ነው፣ ጥፍጥፍ ነው። የተጠፈጠፈ ስለሆነ ሼፕ ስለሌለሽ ወደዛም አገላበጥሽ፣ ወደዚህም አገላበጥሽው፣ ወደ ሰባተኛ ሰማይም ላክሽው፣ ወደ መሬት እንቀበርሽው፣ ያው ነው፣ ጥፍጥፍ ነው ማለት ነው። ስለዚህ የሆነ የተጠፈጠፈ ቂጥ የያዘ ሰው ወይም ደግሞ ራሱ ጉርድ በርሜል የሆነ ሰው ምንም ቢል ምንም አያምርበትም። እውነት እኔ በራሴ ቤተሰብ አለች አንዲት ሴት ማለት ነው። አሁን አላቅም፣ አረብ ሀገር ናት። እና ድሮ እኛ ትንንሽ እያለን እንደው መሬት አይንከኝ የምትል ነበር። መሬት አይንከኝ። እግሩ አባያውን ትለብሰዋለች። አባያውን ለጌጥ ነበር የሚለበሰው። አሁን ላይ ግን ለመሸፈኛ ነው። እና የዛኔ ለጌጥ ይለብሱት ነበረ። ለጌጥ ስላችሁ በቃ እሱ አባያ የለበሰ ሰው ሀብታም ሰው ነው መሰለኝ። ብቻ አላቅም፣ ያናፉበት ነበረ እና ከፊት ለፊት ይቀደዳል። ከዛ ጫማውን ቆብ ያለ ጫማ ነው። ከዛ ከውስጥ የለበሰችው ልብስ ይታያል። አለቀ። ያ ማለት ከፊት ለፊት ከፍታ ትለቀዋለች ቁልፉ። ከዛስ መሬት አይንካኝ። ምን ብትሆን ጥሩ ነው መጨረሻ ላይ ጋይስ? እኔ ውሸቴን እንዳይመስላችሁ እግሯን ያለ አግባብ ነበረ የምታነሳው። ከዛስ ዞሮ ቀረ እግሯ። እውነት ላይዳ ሆነ። ላይዳ የሚባለው ይሄ ጤፍ ምናምን ሲመቱ አባቶቻችን የሚያነሱበትን የለም ይሄ አንኳሩን ወደ ላይ የሚያወጡበት እሱ ነው የሆነው። በቃ እረሱ ራሱ ስርዓት አለው ጋይስ። እውነት መቆፈሪያ ነው የሆነው። ከዚያ በኋላ እውነት ነው ወይ ላይ ዞር እግረዋል። አንዱ ወደዛ ዞር፣ አንዱ ወደዚህ እና አሁን ማለት ነው እኔ ከሰማሽኝም በጣም ይቅርታ፣ አይመለከትኝም። ግን ይህንን ባህሪሽን አሁንም መጥሽ ይህንን አደርጋለሁ እንዳት እግርሽን ይዞርና ላይዳ ኮቴ ነው የምትባዩ፣ ላይዳ እግር ነው የምትባዩ። አለቀ ተብለሻል። የዛኔም ማለት ነው እና ላይዳ ነበረ። አሁን እኔ ነው ላቸው እኔ እኮ እንዴ ምን ነው ይህንን አክል ቅቤ ብደስደስ ይላሉ አደርዝ በደስደስ እያለች ነበረ። ማታ እንግዲህ ግን ጥፍጥፍ ስለሆነች አያምርባትም። ወደውን ካሜራ አቋረጡት። ማለቴ ፊታቸው አዞሩት፣ ቆርጦ አውጥተውት ይሆን አላውቅም። እንደው ጉርድ በርሜልነትሽን አስተካክለሽ ከዛ በኋላ በጥስጥስ በይብና ነው ማለት ነው። እና ውድ ቤተሰቦች በያላችሁበት ሰላም ሁኑልኝ።